በመካከለኛው ምስራቅ ባጋጠመው ቀውስ ምክንያት የዓለም የነዳጅ አቅርቦት መዛባትና የእጥረት ስጋት መፈጠሩን ተከትሎ በርካታ ሀገራት ዜጎቻቸው ነዳጅን በቁጠባ እንዲጠቀሙና አማራጭ የኃይል ምንጮችን እንዲያጠናክሩ እያሳሰቡ ይገኛሉ። ጠቅላይ ሚኒስትር ዶክተር አብይ አህመድም ነዳጅን በኃላፊነት ስሜትና በቁጠባ በመጠቀም ለመሰረታዊ ፍላጎቶች ቅድሚያ መስጠት እንደሚገባም በቅርቡ ማሳሰባቸው ይታወቃል። ይህንኑ መሰረቱ ማድረግም የአዲስ አበባ የብዙሃን ትራንስፖርት አገልግሎት ሰጪ ድርጅቶችም ከነዳጅ ጋር ተያይዞ የሚከሰተውን ጫና ለመቀነስ በመንግስት የተቀመጡ አማራጭ መፍትሄዎችን በተግባር ላይ በመዋል የበኩላቸውን እየተወጡ ይገኛሉ። የአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት ዋና ስራ አስፈጻሚ አካሉ አሰፋ ተቋሙ ለህዝብ የሚሰጠውን አገልግሎት በኃላፊነት ለማከናወንና ስምሪቱን በተገቢው መንገድ ለማካሄድ ነዳጅን በከፍተኛ ቁጠባ መጠቀም የሚያስችሉ አሰራሮችን ተግባራዊ እያደረገ መሆኑን ገልጸዋል። ከዚህ ቀደም ውስን የሆነ ሰው ይዞ የሚመላለስ ከሆነ አሁን ካለን እጥረት አኳያ ነዳጅን መቆጠብ ስላለብን በተቻለ መጠን በአግባቡ ሞልቶ ጭኖ እንዲንቀሳቀስና በርካታ ባሶች ያለ አግባብ መስክ ላይ ወጥቶ ነዳጅ እንዳያባክኑም ጭምር ጥረት እያደረግን ነው። ነዳጅ ፍጆታን ለመቀነስ የሚሰጡ መመሪያዎችን መተግበር ከእያንዳንዱ አሽከርካሪ እንደሚጠበቅም ተናግሯል። ህዝብን በአግባቡ ማገልገል፣ የነዳጅ ፍጆታችን አጠቃቀማችንን በተቻለው መጠን መቀነስ። ለምሳሌ ፌርማታ ላይ ቁመን ስንጭን ድሮ በችኮላም ሊሆን ይችላል ምናምን፣ አሁን ግን ተረጋግተን ሞተር አጥፍተን፣ ምክንያቱም ሞተር ሲሰራ ነዳጅ ስለሚበላ ማለት ነው። ሞተር አጥፍተን ጭነን ስንጨርስ ብቻ ሞተር አስነስተን መሄድ። እኛም እንደ በፊቱ ሳይሆን ከበፊቱ በተሻለ ፍጥነትና በተሻለ መንገድ ሰውን እያገለገል ነው። ህዝቡም ደግሞ መርጦት ከታክሲ ከሌሎች መኪኖች ወደኛ እየመጣ ነው ማለት ነው። ህዝቡም ወዶት ወደ ባስ እየመጣ ነው ማለት ነው። ከተሽከርካሪዎች የመጫን አቅም ጋር በተያያዘ ካለው የነዳጅ እጥረት አኳያ በተወሰነ ደረጃ የተሳፋሪዎች ቁጥር እንዲጨምር አቅጣጫ መቀመጡም ተገልጿል። እነዚህ የጥንቃቄ እርምጃዎች የነዳጅ እጥረቱ በማህበረሰቡ የዕለት ተዕለት እንቅስቃሴ ላይ የሚያሳድረውን አሉታዊ ተጽዕኖ ለመቀነስና አገልግሎቱን ሳያቋርጡ ለማስቀጠል ያለሙ ናቸው።